ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን እንደምሰነበታችሁ እንኳን ለአብይ ጾም አራተኛ ሳምንት በሰላም አደረሳችሁ። ይህ በሰሜን ወሎ ሀገረ ስብከት የህዝብ ግንኙነትና ሚዲያ ዋና ክፍል እየተዘጋጀ የሚቀርብላችሁ የአብይ ጾም ሳምንታዊ መርሃ ግብር ነው። እንደተለመደው በዛሬው ዕለትም መጻጉዕ ወይም አራተኛ ሳምንቱን በተመለከተ ከሰሜን ወሎ ሀገረ ስብከት የስብከተ ወንጌልና ሰንበት ትምህርት ቤቶች ማደራጃ ዋና ክፍል ኃላፊ ከሆኑት ከመምህር ኤርሚያስ ጋር ቆይታ አድርገናል። ይህን ቆይታ እንድትከታተሉ እንጋብዛለን። የአብይ ጾም አራተኛው ሳምንት መጻጉዕ በመባል ይታወቃል። መጻጉዕ ማለትም በደዌ ዳኛ በአልጋ ቁራኛ ተይዞ የሚኖር ጽኑ ህመምተኛ የሚለውን ትርጉም ነው የሚወስድ። ስለዚህ መጻጉዕ ስንል ብዙ ሰዎች ያው ወደ አይምሯቸው የሚመጣው የአንድ ግለሰብ መጠሪያ ስም አድርገው ነው የሚወስዱት። ግን መጻጉዕ ማለት የአንድ ግለሰብ መጠሪያ ስም ሳይሆን በሽተኛ ማለት ነው። ለምሳሌ መምህር የሚለው ስም የወል ነው። ዶክተር፣ ኢንጂነር የሚለው ስም የወል ስም ነው እንጂ የግለሰብ ስም አይደለም። ለዛ ማዕረግ የሚያደርስ ትምህርትን የተማረ ሰው ሁሉ የሚጠራበት ነው። ስለዚህ መጻጉዕ የሚለውም ማንኛውንም ህመም የታመመ ሰው የሚጠራበት ነው። ስለዚህ አይኑንም የታመመ እግሩንም የታመመ ሆዱንም የጸናበትም ያልጸናበትም ተብሎ ይጠራል። መጻጉዕ በሽተኛ ተብሎ ይጠራል። ግን ይህ ሰው በልዩነት በተለይ ታሪኩም የተገለጸው ጎላ ብሎ የሚወጣው ደዌ ስለጸናበት፣ በጽኑ ደዌ ላይ ያለ፣ በአልጋ ቁራኛ የተያዘ፣ በደዌ ዳኛ የተያዘ፣ በዛው ላይ በሞት አፋፍ ላይ ሆኖ ሞቱን የሚጠባበቅ የመኖር ተስፋው የተሟጠጠበት በደዌ የተጠቃ ሰው ሁሉ የሚጠራበት ነው እና መጻጉዕ ማለት ይህ ነው። ስለዚህ ቅድስት ቤተክርስቲያን በዚህ ወቅት ይህ ሳምንት መጻጉዕ ተብሎ እንዲሰየም ስራ አሰርታለች። ሊቁ ቅዱስ ያሬድም ከዚህ ጋር የተያያዙ ብዙ መዝሙራትን ዘምሯል። በዚህ ሳምንትም የሚነበበው ወንጌልም እንዲሁም የሚሰበከው ምስባክም የማህሌቱም ሁሉም አገልግሎት ጌታችን መድኃኒታችን ኢየሱስ ክርስቶስ በሕሙማን ላይ በታመሙት ላይ የሰራውን ስራ ያደረገውን ተአምራት የሚገልጽ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ ሰውን ለማዳን በስጋ ማርያም ተገልጾ በዚህ ምድር ሲመላለስ ድውያነ ስጋን በተአምራት ድውያነ ነፍስን ደግሞ በትምህርት ፈውሷል። ስለዚህ በዚህ ወቅት ጌታ ክርስቶስ ያደረገው ተአምር ሁሉም ተዘርዝሮ ባይታወቅም ተዘርዝሮ ባይዘለቅም እንደ ጥቅል መታሰቢያ ነው። ሁሉንም አይናቸውን የአይን ብርሃን የሌላቸውንም የአይናቸው ብርሃን እንዲመለስ አድርጓል። የሞቱትንም አስነስቷል። የታመሙትን ፈውሷል። በልዩ ልዩ ደዌ የተያዙትን የተቸገሩትን ሁሉ ድህነት ሰጥቷቸዋል፣ ፈውሷቸዋል። ይሄ ሁሉ ጥቅል መታሰቢያ ስለሆነ መጻጉዕ በመባል እንዲጠራ በቅድስት ቤተክርስቲያን ስርዓቱ ያዛል ማለት ነው። እንደው በተለይ ደግሞ እንደ ኢትዮጵያውያን ካየነው በሚገርም ሁኔታ አሁን ላይ በዓለም የምናየው ሁሉ መነሻው ቤተክርስቲያን መሆኑ የስርዓት ምንጭም የስልጣኔ ምንጭም የሁሉም ነገር መነሻዋ ቤተክርስቲያን መሆኗን በራሱ የሚያሳይም ነው። እንደው ይሄን ስናይ ማለት ነው። አሁን ለምሳሌ ከጤና በኩልም ስንሄድ ትልቁን ዘርፈ ብዙ ድርሻ የምትወጣ ቤተክርስቲያኗ ናት። የአረጋውያን መጧሪያ፣ የህፃናት ማሳደጊያ አስቀድማ የጀመረች ቤተክርስቲያን ናት። ከደን አንጻር የምትጠቀስ ቤተክርስቲያን ናት። ከዘመን አቆጣጠር አንጻር፣ ከስልጣኔው፣ ከፍልስፍናው፣ ከእያንዳንዱ ሁሉ የቤተክርስቲያን አሻራ የሌለበት የለም። አሁን በዓለም ላይ ስልጣኔ የምንለው ሁሉ መነሻው ቤተክርስቲያን ነው። ከስርዓተ መንግስቱ ጀምሮ ከአስተዳደሩ ጀምሮ እንደው እንደ ምሳሌ እቅድ ፕላን ምናምን የሚባለው ነገር አለ አይደል? የእቅዱ እኮ መነሻ እርሷ ናት። እንደውም እንደ ቅድስት ቤተክርስቲያን ብናይ እስካሁን ድረስ የምንሰራበት በሰዓት የተከፋፈለ እቅድ አላት። ዕለታዊ እቅድ አላት። ሳምንታዊ እቅድ አላት። ወርሃዊ እቅድ አላት። ዓመታዊ እቅድ በተለይ ደግሞ በ7 ዓመት የሚመጣል በምሁራኑ በዜማው ምሁራን በኩል የሚታወቅ በዓመት አሁን ይህን እንደው ከመጀመሪያው አንስተን ስንወስድ በሰዓት የተከፋፈለ እቅድ ማለት 7ቱ የጸሎት ጊዜያት ማለት ናቸው። 7ቱ የጸሎት ጊዜያት በቀን የተከፋፈሉ ሳይሆን በሰዓት የተከፋፈሉ ናቸው። ይህን ለቤተ ክርስቲያኗ ይህን እቅድ አውጥታ የምትጠቀምበት ነው። ምዕመናንም የሚጸልዩበት ነው። ዕለታዊ እቅድ ማለት ደግሞ የቅዳሴ አገልግሎት
በቀን አንድ ጊዜ ነው ሊቀደስ የሚችለው። ከዛ ወደ ሳምንታዊ ስንሄድ ደግሞ ሰንበተ ክርስቲያን በሳምንት አንድ ጊዜ ናት። ወደ ወርሃዊ ስንሄድ ወርሃዊ በዓላት አለ። ወደ ዓመታዊ ስንሄድ ደግሞ ዓመታዊ በዓላት አሉ። ይሄ የ7 ዓመት እቅድ ያልኳችሁ ደግሞ በዜማው ምሁራን በኩል የሚታወቀው አለ። እርሱ ደግሞ በ7 ዓመት አንድ ጊዜ የሚባል ቃለ እግዚአብሔር አላት። በ7 ዓመት አንድ ጊዜ የሚጸለይ ጸሎት አላት። ከዛ እያለፈ ሲሄድ እንደ መጽሐፍ ቅዱስም እንደምናውቀው ሁልቆ ኢዮቤልዩ የሚባል የ49 ዓመት እቅድ አላት። ከዛ ደግሞ ወደ ነገረ ድነቱ ስንሄድ እኮ 5500 ዘመን ሲፈጸም አድነሃለሁ አይደል? ይሄ እኮ እቅድ ነው ማለት ነው። ከዛ በኋላ ነው ስለዚህ ግንዛቤ እየተፈጠረ ምሳሌ እየተመሰለ ትንቢት እየተነገረ ቆይቶ በጊዜው ጊዜ ሲፈጸም ጌታ ክርስቶስ በስጋ መጥቶ ያዳናል። ከዛም አልፎ የ8000 ዓመት እቅድ አላት። 8ኛው ሺህ ዓመት ሲፈጸም ዓለም ያልፋል። ከዛ በኋላ መንግስቱን ወርሰን እንኖራለን። ከዛ በኋላ ያለው ኑሯችን ደግሞ ፍጻሜ የሌለው ዘላለማዊ ህይወት ነው። ዘላለማዊ በምስጋና የምንኖርበት ነው እና ከዚህ አንጻር ለእያንዳንዱ ነገር አሁን ዓለም ላይ ለሚታየው መነሻዋ ቤተክርስቲያን ናት። አሁን መጻጉዕ የሚለውንም ስያሜ ስንወስድ ቀለል አድርገን እንዳናየው። አሁን በዓለም ላይ የኤችአይቪ ቀን ይባላል፣ የካንሰር በሽተኞች ቀን ይባላል። ግን እኮ ዓለም እንዲህ አይነቱን እሳቤ ከማንጣቱ አስቀድሞ የበሽተኞች መታሰቢያ ሳምንት እኮ ነው ይሄ። እንደ ቅድስት ቤተክርስቲያን ከጌታ አንጻር በሽተኞችን ማዳኑ፣ ቸርነቱ፣ ይቅርታ ወራዩ እናስብበት ነው። እንዲሁም ከኛ አንጻር ደግሞ በበሽታ የተያዙ ሰዎች ተስፋ እንዳይቆርጡ፣ የመኖር ተስፋቸው እንዳይመነምን፣ እግዚአብሔር እንደሚያድናቸው፣ አንድ ቀን ፈውሱን እንደሚሰጣቸው ግንዛቤ የሚያገኙበት፣ ከዛም አልፎ ሰው መታመሙ በራሱ የኃጢአት ውጤት አለመሆኑ። ምክንያቱም አምላካችን እግዚአብሔር በደዌም የሚያመጣው ለዋጋም ለእሴትም ለክብርም ሊሆን ስለሚችል ከዚህ አንጻር ይሄ ደዌ ማለት እንደ ክርስትና መታመምም የኃጢአት ምልክት አይደለም፣ አለመታመምም የጽድቅ ምልክት አይደለም። ከዚህ አንጻር ሰዎች በደዌ ቢኖሩ እንደሚፈውሳቸው ባይፈውሳቸውም የኃጢአት ምልክት አለመሆኑ፣ እግዚአብሔር እንደሚወዳቸው፣ ዋናው ነገር ሰማያዊ መንግስቱን ማሰብ እንደሆነ በዚህ ደረጃ ግንዛቤ የሚሰጥበት ጌታ ክርስቶስም ያደረገውን ሰፊ ተአምራት ያደረገውን የማዳን ስራ የፈውስ ስራ የሚነገርበት ዋናው እንግዲህ ይህ ሳምንት ነውና በዚህ ሳምንት ጠቅለል ባለ ሁኔታ ሁሉም አምላካችን መድኃኒታችን ኢየሱስ ክርስቶስ የሰራቸው ወይም በሕሙማን ላይ ያደረገው ተአምራት በሕሙማን ላይ የፈጸመው ቸርነት የሚነገርበት የሚታወስበት ጥቅል መታሰቢያ ሳምንት ነው። ከዚህ አንጻር ማን ተብሎ ተጠርቷል? መጻጉዕ የሚለው ስያሜ ተሰጥቶታል ማለት ነው። ብዙ ጊዜ የአንድ በሽተኛ ታሪክ ጎልቶ ይወጣል። የዛ ታሪክ ጎልቶ ከመውጣቱም የተነሳ ነው መጻጉዕ የሚለው የግለሰብ ስም መስሎ እስከ መታየት የደረሰው እንጂ በዚህ ሳምንት ሁሉም በሽተኞች ናቸው የሚታሰቡት። በሁሉም በሽተኞች ላይ ያደረገውን ታምራት ነው የምናስብ። የአይን ብርሃኑ የተመለሰለት ይኖራል፣ ከሞትም የተነሳ ይኖራል፣ የሆድ ህመሙ የዳነ ይኖራል፣ የሰለሉም ወይም የተድበለበሉ ብዙ ነገር ይኖራል። ይሄ የተለያዩ በሽተኞች መዳናቸውን ነው የምናየው። እንደውም በዚሁም እኮ ሳምንት በነገራችን ከሚዘመረው ዝማሬ አንድ እኮ ዮሐንስ 9 ቁጥር 1 ላይ ያለውን አንስቶ ነው ቅዱስ ያሬድ በራሱ እንዲዘመር እነ በርጤሜዎስንም ያነሳል፣ ዘእውሩ ተወልደንም ያነሳል። ዘእውሩ ተወልደን ሲያነሳ እንዲህ ይላል፣ አበይተ ኃይላተ ገብረ ኢየሱስ በዕለተ ሰንበት እምኩሉ ዘየአቢ እነግር ዘገብረ ጽቡር የአውር ሕያው አይነ ወቱሰ ወረቀ ምረ ወገብረ ጽቡረ ወቀቦ አዕይንቲሁ ለዘእውሩ ተወልደ። ታላላቅ ታምራትን ታላላቅ ስራዎችን በዕለተ ሰንበት አምላካችን ክርስቶስ ሰራ አደረገ ካለ በኋላ እምኩሉ ዘየአቢ እነግር ዘገብረ ከሁሉም የሚበልጠውን ግን አንዱን አንስቼ መናገር ፈልጋለሁ አለ ቅዱስ ያሬድ። ከዛ በኋላስ ጽቡር የአውር ሕያው አይነ እኛ እንደምናውቀው ከተፈጥሮ እንደምንረዳው ጽቡር የአውር ሕያው አይነ ጭቃ ደህነኛውን አይን ያጠፋል። ውእቱሰ ወረቀ ምረ ወገብረ ጽቡረ እርሱ ጌታ ግን ምራቁን እንትፋለ ጭቃም አደረገ። ወቀቦ አዕይንቲሁ ለዘእውሩ ተወልደ ከእናቱ ማኅፀን ጀምሮ
የአይን ቅርጽ እንኳን የሌለው ልሙፀ ግንባር ሆኖ የተወለደውን ቀባው፣ የአይን ቅርጽ ሰራለት ማለት ነው። ከዛ በኋላስ ወቱሰ ወረቀ ምረ ወቀዋ አይንቲው ለዘእጉሩ ተወልደ ወአይሄወ ከዛ ማዳነው አይንን ፈጠረለት በማለት ገልጾታልና አሁን ይሄ ዝማሬ የሚዘመረው በዚህ ሳምንት ነው። በተለይ ደግሞ በዕለተ ሰንበት ሲዘመር የሚያደርው ይሄ ዝማሬ ነው። ከዛም አልፎ ከላእውር የሚል ደግሞ አለ። በመንገድ ጌታ ክርስቶስን ካገኙት እውራን መካከል እባክህ አድነን ወልደ ዳዊት ሆይ ይቅር በለን ተሳሃለን ወልደ ዳዊት እያሉ የዳዊት ልጅ ሆይ ይቅር በለን እያሉ መለመናቸውን ሁሉ አካቶታል። ስለዚህ በዚህ ሳምንት ጥቅል ሁሉ ነው የሚታሰበው እንጂ አንድ ተነጥሎ አይታሰብም። እንግዲህ መድኃኒታችን ኢየሱስ ክርስቶስ ያው በተለያየ መንገድ ነው ያዳነው። በገሲስ ይሄ በመዳሰስ ይፈወሳቸው አሉ። እውር ሆኖ እንደተወለደው ማለት ነው። አሁን እውር ሆኖ የተወለደውን በምራቁ ጭቃ አደረገ፣ ከዛ ዳሰሰው፣ ከዛ ተፈወሰ። ይሄ አሁን ገሲስ ነው የሚባለው። ከዛ አልፎ ደግሞ እንዲሁ ደግሞ በልብሱ ዘፈረ ልብስ ይለዋል። በልብሱ ልብሱንም ነክተው ደግሞ የተፈወሰዋል። እነሱም ይታሰባሉ። ለምሳሌ በሐዋርያው በቅዱስ ማቴዎስ ወንጌል ምዕራፍ 9 ከቁጥር 20 ላይ ታሪኳ የተጻፈላት አንዲት ምስኪን ሴት አለች፣ ቀን የጣላት። በተለይ እሷን ደም 12 ዓመት ሙሉ ደም ይፈሳት የነበረ በማለት ይገልጻታል። አሁን ያለንበትን ኑሮ አይደለም ማየት የሚኖርብን፣ አሁን ያለንበትን ክፍለ ዘመን አይደለም። ያን ጊዜ በአንደኛው መቶ ክፍለ ዘመን ማለት ነው። ይህ ታምራት የተፈጸመ በሚያስተምርበት ጊዜ ከ30 ዓመቱ እስከ 33 ዓመት ነው። ወንጌልን በሚያስተምርበት ጊዜ ነው ፈውሱ የተከናወነው። ስለዚህ በዛን ወቅት አንደኛው መቶ ክፍለ ዘመን ነው ማለት ነው። አሁን ህመሙ ደም ነው፣ ደም መፍሰስ ነው። ለዛም ደግሞ አያቆምም። አሁን እንደሚባለው የንጽህና መጠበቂያዎች የሉም። እንደው ሌላው ቀርቶ አሁን የተሟላ ሽንት ቤትና መብራት፣ ሻወር ምናምን ውሃም የለም። ጨርቁ የሚታጠበው ወንዝ ተሄዶ ነው። አብዛኛው ነገር አሁን በምናውቀው ደረጃ ምቹ አይደለም። አሁን ይሄ በሽተኛ ለአስታማሚ አይመች፣ ለመምተኛ አይመች። አሁን አንድ ሰው ራስ ፍልጠት ነው ምታት ነው የሚባለው፣ እሱም ቢያመው መተኛት ነው አይደል? ለአስታማሚውም ምቹ ነው። እግዚአብሔር ይማርህ ነው የሚለው። ጨርቅ ቀይሮ ይሄ ጠውልኝ የለም፣ ሽታ ያመጣ ጠረን የለው። ይቺ ሴት ግን በጣም በዚህ አይነት ሁኔታ ታማ ስለምትኖር ቤተሰብም እንደመሰልቸት አድርጎ ጎጆ ተቀልሶላት መኖር አለመኖሯ ተረስታ የምትኖር ሴት ናት። ስለዚህ ጌታችን ኢየሱስ ክርስቶስ እናንተ ሸክማችሁ የከበደ ወደ እኔ ኑ እኔም አሳርፋችኋለሁ እያለ ይህንን የተስፋ ቃል እየተናገረ ሲመጣ ሸክም ከከበዳቸው መካከል አንዷ እርሷ ናት። ከሰው በታች ያው ካሉት በታች ከሞቱት በላይ ሆና ኑሮም አይደለም ወይ በትዳር አልኖረች፣ በቤተውና አልኖረች፣ በምንም አልኖረች፣ ከቤተሰብ ተገልላ እምትኖር ናት። ይቺ ሴት እንደማንም ብላ አቅሟን ተጠቅማ ያላትን አቅም አማጣ ሄዳ በፊት ለፊቱ በዚህ በተከበረ ነብይ ፊት ብቆም ነው ያለችው። አምላክ መሆኑን አላወቀች። በኋላ ነው እየተረዳች ሄደች። በዚህ በተከበረ መምህር ፊት፣ በዚህ በተከበረ ነብይ ፊት ብቆም እኔ አይገባኝም፣ ክብሬም አይደለም፣ እርሱም ቢያውቅ አለች። አይ አምላክ መሆኑን ካመነች ያውቃል ማለት ትችላለች። ግን እሱም ቢያውቅ ላያስቆመኝ ይችላል አለችና እንደማንም ተጠጋግታ በስተኋላው በኩል መታ የልብሱን ጫፍ ነው የነካችው። ያን ጊዜ ደግሞ አጸጣል። ተመልከቱ፣ ዘወር አለና አንቺ ሴት እምነትሽ አድኖሻል አላት። ከ36ቱ ቅዱሳት አንስትም ተደምራለች። እንዲህ አድርጎ ታሪኳን ቀይሯል። የዚህች ሴት ታሪክም አብሮ በዚህ ይታወሳል። ከታመሙት መካከል አንዷ እሷ ናት። ከህመምተኞች መካከል መጻጉዓን ከሚባሉት መካከል አንዷ እርሷ ናት። እና ስለዚህ ሁሉም ይታሰቡበታል። አሁን እሷን ያዳናት በምንድን ነው? በልብሱ ጫፍ ነው። ከዛም በቃል ያዳናቸዋሉ። በቃል ተነስ ሂድ፣ ልክ አሁን እንዳነሳ ነው እንደዚህ በሽተኛ። ስለዚህ ይህን በቃል ካዳናቸው መካከል በዕለተ እሑድ መጻጉዕ ብለን በምንጠራው ሳምንት ከእሑድ እስከ ቅዳሜ ነው። በዕለተ እሑድ የሚነበበው ወንጌል በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምረን ስናነብ የምናገኘው ቃል አለ። ስለዚህ ይህ ባለ ታሪክ ነው ጎልቶ የሚነገረው። በጥያቄውም እንዳነሳኸው ይሄ ማለት ሌሎቹ የማይነገሩ ሆነው እሱ የሚነገር ሆኖ ሳይሆን በጸናው መናገር ማለት ነው። በአብዛኛው መናገር። አሁን ለምሳሌ እናንተ ካሜራ ቀርጻችሁ ዩቲዩብ ላይ ለመልቀቅ የተቀረጸው ሰው ኢንተርቪው ያደረጋችሁ ሰው ሲናገረው የቆየውን ሁሉ ርዕስ አታረጉት።
ከዛ መካከል አንዱን ሳቢ ይሆናል የምትሉትን ቃል ነው ርዕስ የምታደርጉት። ስለዚህ መቼም ቅዳሴ ላይ ሊነበብ የሚችለው አንድ ወንጌል ነው። ከዛ መካከል አንዱን ጌታን መርጦ የፈወሰው ካሉት መካከል ስለዚህ በጣም በበሽታ 38 ዘመን የኖረ ስለነበር በበሽታውም ስለቆየ ተአምራቱም አስደናቂና እጹብ ስለነበር ያ እንዲነበብ በስርዓት ስለተወሰነ ስርዓተ ቤተክርስቲያን ስለሆነ እንጂ ሳምንቱን ሙሉ ግን የሁሉም በሽተኞች ታሪክ እየታሰበ እየተነገረ የሚሰነብትበት ነው እና በጸናው ለመናገር ነው የዚህ ሰው ታሪክ ጎላ ብሎ ወደፊት የመጣው ለማለት ነው። ግን አያይዞ ለመንገር እንዲህ ይላል ወእምድረዝ ኮነ በበዓሎሙ ለአይሁድ ይላል ግዕዙና። ስለዚህ ከዚህ በኋላ በአይሁድ በዓል እንዲሆነ ጌታችን ኢየሱስ ክርስቶስም ወደ ኢየሩሳሌም ወጣ፣ በኢየሩሳሌምም በበጎች በር አጠገብ መጠመቂያ ነበረች እያለ ይቀጥላል። አሁን እዚህ ላይ ከዚህ በኋላ የአይሁድ በዓልም ሆነ ሲል አይሁዳውያን ከባቢሎን ምርኮ በኋላ 70 ዘመን በባቢሎን ቆይተው ተማርከው ከተመለሱ በኋላ በየፈለጉት ሀገር የሚኖሩ ሆነዋል። ተበታት ነው። ምኩራብ ማለትም የጸሎት ቤት ስለሆነ በያሉበት የጸሎት ቤት የሚሰሩ ሆነዋል። ነገር ግን በዓመት 3 ጊዜ ወደ ቤተ መቅደሱ እንዲወጡ ግን ስርዓት አላቸው። እነዚህ በዓመት 3 ጊዜ የሚወጡበትም በዓለ ፋሲካ አለ፣ በዓለ ሰዊት አለ፣ እንዲሁም ደግሞ የዳስ በዓል የሚሉት አለ። በዓለ ፋሲካ ከግብፅ መውጣታቸውን አስመልክቶ፣ በዓለ ሰዊት ደግሞ ቀዳማያቱን መስዋዕት አድርገው የሚያስገቡበት፣ የዳስ በዓል የሚባለው ደግሞ 40 ዘመን በበረሃ ሲኖሩ መና ከደመና እንዲሁም ውሃ ከጭንጫ እያፈለቀ መመገቡንና ደመናውን እንደ ጥላ እንደ ዳስ አድርጎ እንደመራቸው ያን ታሳቢ አድርገው የሚያከብሩት በዓል ስለሆነ ነው። ስለዚህ ወእምድረዝ ኮነ በበዓሎሙ ለአይሁድ ዐርገ እግዚእ ኢየሱስ ኢየሩሳሌም ሲል ከነዚህ ከ3ቱ በዓላት መካከል በአንዱ ነው። ወደ ቤተ መቅደስ ጌታችን ኢየሱስ ክርስቶስ ምን አለ? ወጣ። ከዛ በኋላስ በቤተ መቅደስ አጠገብም በኢየሩሳሌም በጎች በር አጠገብ መጠመቂያ ነበረች፣ ስሟን በዕብራይስጥ ቤተሳይዳ ይሏታል፣ 5 እርከኖችም ነበሯት እያለ ይዘረዝራል ሐሳቡ። ስለዚህ በቤተ መቅደሱ ዙሪያም መጠመቂያ የምትሆን ባሕር አለች። ስለዚህ አገልግሎቷ ብዙ ነው። ለታመሙትም መጠመቂያ ናት። ከቤተ መቅደሱ አገልግሎት አንጻር ለመስዋዕት የሚቀርቡት በጎች የሚታጠቡበት እዛ ይታጠባሉ፣ ወደ መስዋዕት ይቀርባሉ። የበጎች መዋኛም ይላታል። ከዛ አንጻር ማለት ነው። መልሶ ደግሞ ቤተሳይል ይላታል። ስለዚህ ቤተሳይል ማለት የይቅርታ ቤት ማለት ነው። ስለዚህ ቤተሳይል መባሉ ደግሞ በሽተኞች በባሕሯ ዙሪያ ወይም በመጠመቂያ ቦታው ዙሪያ 5 እርከኖች አሉ። እዛ እርከን ላይ ተኝተው ደግሞ ብዙ በሽተኞች ተስፋ ይጠብቃሉ። የእግዚአብሔር መልአክ ይመጣል፣ ባሕሩን ያናውፀዋል። መጀመሪያ የገባ ይፈወሳል። ከዛ በኋላ አይደገምም። በሳምንትም አይቀርም። በሳምንት አንዳንድ ሰው ነው የሚፈወሰው። ያ ማለት በዓመት ሳምንታቱ 52 ናቸው። 52 ሰው እንደማለት ነው እና ስለዚህ ያችን ቤተሳይል ትባላለች። ስለዚህ በዙሪያው ደግሞ 5 እርከን አሏት። በ5 እርከን መካከል ምን ይላል መጽሐፍ? ዕውራን፣ አንካሳን፣ ጽውሳን፣ ጽውሳን፣ ይቡሳን እያለ ይጠራቸዋል። ያ ማለት ዕውራን የዓይን ብርሃን የሌላቸው፣ አንካሳን እግራቸው አቅንቶ መሄድ የማይችል፣ ይቡሳን የሰለሉ፣ ጽውሳን ልምሾ የሆኑ ይልና ደግሞ ሌላው ደግሞ ጽውሳን ደግሞ የተደበለበሉ እያለ እንደ ይሄንን ለመግለጽ ነው እንጂ በጥቅሉ በልዩ ልዩ ደዌ የታመሙ የሚለው ነው የሚገልጽልን። ሁሉም ጠቅለል አድርጎ አሁን የህመሙን ዝርዝር እንኳን ያን ጊዜ ያለውን አሁን ዛሬም ያለው እንኳን አይታወቅም። ስለዚህ ሁሉም በልዩ ልዩ ደዌ የተያዙ መቼም ሆስፒታል ሲኬድ ብዙ አይነት በሽተኛ እንዳለ ሆኖ ጸበል ቦታም ሲኬድ ብዙ አይነት በሽተኛ አለ። በዛ መንገድ የእግዚአብሔርን ማዳን ደጅ የሚጠኑ ብዙ ሰዎች አሉ። ከነዛ መካከል አንዱ በሽተኛ በዮሐንስ ወንጌል ምዕራፍ 5 ላይ የተገለጸው በሽተኛ ነው። ስሙ አልተጠራም፣ ግን ወሃሎ አሐዱ ብእሲ ነው። ስለዚህ አንድ በሽተኛ በዛ ነበር ይላል። ታሪኩን አብረን ስንሄድ በዛ ዕውሮችና አንካሶች ሰውነታቸው የሰለለ ብዙ ድውያን ተኝተው የውሃውን መናወጥ ይጠባበቁ ነበር። የእግዚአብሔር መልአክም ወደ መጠመቂያው ወርዶ ውሃውን በሚያናውጠው ጊዜ
ከውሃው መናወጥ በኋላ በመጀመሪያ ወርዶ የሚጠመቅ ካለበት ደዌ ይፈወስ ነበርና ይላል። ስለዚህ በዛም ከታመመ 38 ዓመት የሆነው አንድ ሰው ነበር ይላል። ከነዛ በመጠመቂያ ቦታው ዙሪያ በእርከኑ ከተቀመጡት መካከል ደጅ ጸኑ ከነበሩ ሰዎች መካከል ከታመመ 38 ዓመት የሆነው የሚገርም እኮ ነው። የአንድ ሰው እድሜ የአንድ ጎለምሳ እድሜ እኮ ነው። ስለዚህ ከታመመ 38 ዓመት የሆነው አንድ ሰው ይኖር ነበር። ይሄ ምንን ድነትን ተስፋ አድርጎ እየተጠባበቀ የሚኖር ነው። እንግዲህ መቼም ዛሬም እንደምናየው አልተጻፈም እንጂ ወደ ኋላ ታሪክ ብንመለከት መቼም ይህ ሰው ያለ ሰው አልተፈጠረም። ቤተሰቦቹ ወጥተው ወርደው ተስፋ ቆርጠውበት የማይድን መሆኑን ተረድተው ከዛ በኋላ ኑሮውን እዛው መለመኛም አድርገውት በሆነ አጋጣሚም ከዳነ ይድናል፣ ያለዛ እንግዲህ ኑሮውን ይክፋ ብለው ነው እዛው የተውት። መቼም ያለ ሰው አልተወለደም ይህ ሰው። አሁን ወደፊት ሰው የለኝም እያለ መልሶ ደግሞ ሲያማረር እናገኘዋለንና በዛም ጌታችን ኢየሱስ ያን ሰው በአልጋው ተኝቶ ባየ ጊዜ በደዌ ብዙ ዘመን እንደቆየ አውቆ ልትድን ትወዳለህን አለው። ድውይ መልሶ አዎን ጌታዬ ሆይ፣ ነገር ግን ውሃው በተናወጠ ጊዜ ወደ መጠመቂያው የሚያወርደኝ ሰው የለኝም፣ እኔ በምመጣበት ጊዜ ሌላው ቀድሞኝ ይወርዳል አለው ይላል። አሁን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ መሄድ እንዳለብን ወደ ቤተ መቅደስ ሂዶ አሳይቶናል። በዛም ደግሞ አስተምሯል። ከዛ መልስ ደግሞ የታመሙትን መጎብኘት እንዳለብን መጠየቅ እንዳለብን ለማመልከት ደግሞ ወደ ቤተ መጻጉዓን ወደ ጸበል ቦታው ሄደ። አሁን ወደዛ ሲሄድ በሽተኞችን መጠየቅ እንዳለብን አብነት ለመሆን ጭምር ነው። ስለዚህ ከሄደ በኋላ በመጠመቂያ ቦታው ዙሪያ በጣም የተለያዩ በሽተኞች አሉ። ነገር ግን በመታመም እድሜ የሚቀርማቸው ይህ ሰው ነው። በበሽታው ብዙ ዘመን እንደቆየ አወቀ ይላል። አየና አንተ ሰው ልትድን ትወዳለህን አለው። የዚህ ሰው መልሱ ምንድነው መሆን ያለበት? አዎ ነው ወይም አልፈልግም ነው። ስለዚህ መልሱን ትቶ ምን አለ? ሰው የለኝም አለ። ያው ይህ ሰው የማንን ጸባይ ይመስላል? ልክ ያሁን የኔና የእናንተን ጸባይ ነው የሚመስለው። ለምን አትማርም ቢባል ሰው የለኝም ነው የሚለው። ገንዘብ የለኝም ከማለቱ አስቀድሞ። ለምን ስራ አትይዝም? ሰው የለኝም። ለምን ታረግም? ሰው ቢኖረኝ እኮ ይሄን አደርግ ነበር ይላል ብዙ ሰው። ግን አንዳንድ ጊዜ ዘወር ብለን ማየት የሚኖርብን እግዚአብሔር የሌለው ሰው ነው እንጂ የማይሳካለት የሰው መኖር አለመኖር የእኛን ሕይወት አይጨምረውም አይቀንሰውም። ነገር ግን እግዚአብሔር የሌለው ውጤቱ አያምርም። ስለዚህ ዋናው ነገር ከእግዚአብሔር አለመለየቱ ነው። ይህን ሰው እያናገረ ያለው እኮ ጌታ ክርስቶስ ነው። አሁንም አምላክነቱን ስላላወቀ ስላልተረዳ እያየው ያለው እንዳንጎረምሳ ነው። አሁን በዚህ በሽተኛ ሐሳቤ ይህ የ30 ዓመት ጎልማሳ ነው እንደማንም ብሎ አፈፍ አድርጎ ወስዶ ወደ ባህሩ ይጥለኛል፣ እፈወሳለሁ። ያለዛ ደግሞ አማራጭ እንኳን ቢጠፋ ይህ ታላቅ መምህር ነው፣ ብዙ ሰዎች ይከተሉታል። ሐዋርያት አሉ፣ ደቀ መዛሙርቱ አሉ። ከነዚህ መካከል አንዱን ያዝልኛል በማለት ስላሰበ ይሄ ጉልበት ስለፈለገ ነው። ሰው የለኝም አጋዥ ስጠኝ ነው በተዘዋዋሪ። ልክ አንዳንድ ጊዜ እንዲህ አይነት ወደኛ ይመጣል። ያለውን ነባራዊ ሁኔታ ከማስረዳት ይልቅ ወደ አቤቱታ ነው የሄደ። ጌታ ክርስቶስ ግን የሰውየውን ማንነት ያውቃል፣ ነገም የሚሆነውን ያውቃልና መተርጉማን ሲተረጉሙ እንዲህ በማለት ተርጉመውታል። አይ ጌታ ክርስቶስ እኮ ልትድን ትወዳለህን ብሎ የጠየቀው ይህ ሰው ነገም ከነገ በኋላ ያለ ፈቃድ ያዳነኝ ብሎ ሊከስ። አንዳንድ ነገረኛ ሰው አይጠፋም። እንዲህም አስፈቅዶ አድኖት ከነገር አልታገሰም። እንኳን ዝም ብሎ አድኖት እኔ በሰንበቱ ሳልፈልግ አዳነኝ ይል ነበር። አሁን ግን ልትድን ትወዳለህን ብሎ አስፈቀደው። ወደ ሚስጥር ስንወስም ደግሞ ይሄ ፈውስ ነው፣ ድነት አይደለም። ፈውስ ስለሆነ ፈውስ ድነት ግዴታ ነው። ፈውስ ግን ፈቃዳዊ ነው። ከበሽታ ጋር የሚኖሩ የጸጋ ምንጭ አድርገውት የሚኖሩ አሉ። ተው አትፈውሰኝ፣ በሽታዬን ከኔ አታርቅ፣ እንዳረሳህ የሚሉ አሉ። አሁን ይሄ ከስጋ ጋር የሚያዝ ስለሆነ ማለት ነው። ድነት ግን ግዴታ ነው። ፈውስ ፈቃዳዊ ነው። ፈውስ ለተለዩ ሊሆን ይችላል፣ ድነት ለሁሉ ነው። እና ከዚህ አንፃር የስጋ ፈውስ ስለሆነ አስፈቀደው። ልትድን ትወዳለህን አለው። እርሱም በዚህ ልክ ሐሳቡን ሲገልጽ ጌታ ክርስቶስ መልሶ እንዲህ አለው፣ ተነስና አልጋህን ተሸክመ ሂድ አለው። ወዲያውም ያ ሰው ድኖ አልጋውን ተሸክሞ ሄደ። ያቺ ቀንም ሰንበት ነበረች ይላል ሐዋርያው ቅዱስ ዮሐንስ እንደመዘገበልን። ተመልከቱ እንግዲህ ሐኪም ሲያድን ተረፈ ደዌ ያለው ይሄን ብላ
ይሄን አትብላ፣ እንደዚህ ስራ፣ ከዚህ ታገስ፣ በሂደት ነው። ከዛም አልጋ ያዝ፣ ብዙ ፕሮሰስ አለው፣ ሂደት አለው። እለቱን ሰው አይድን። ጌታ ክርስቶስ ግን ተነስ አልጋን 38 ዘመን እኮ የታመመ ሰው ነው። በአልጋ ቁራኛ በደዌ ዳኛ ተይዞ የነበረ ሰው ነው። ተነስ አልጋን ተሸክመ ሄድ አለ። በጌታ ዘንድ ሁሉ ቀላል ነው፣ በሰው ዘንድ ከባድ ነው። ብዙ ጊዜ እንደው ይህን ታሪክ ስናነብ በተለይ ይህን ቃል የምትሰሙ ሁላችሁም መቼም ዛሬ በልዩ ልዩ ደዌ ያልተያዘ የለም። የግድ ደዌ ስንል የስጋ ቁስለትን ወይም ከስጋ ጋር የተያዘው ብቻ አይደለም። ሰው ብዙ አይነት ሸክም አለበት። የስጋም ሸክም አለበት፣ የአእምሮም ሸክም አለበት። በልዩ ልዩ ሁኔታ መፍትሄ ያጣንለት ጉዳይ ይኖራል። በልዩ ልዩ ሁኔታ ተስፋ የቆረጥንበት ጉዳይ ይኖራል። በእኛ ዘንድ አለቀለት የተባለ፣ በእኛ ዘንድ ተስፋ የለውም የተባለ፣ በሰው ዘንድ መፍትሄ የሌለው ችግር ይኖራል። በእግዚአብሔር ዘንድ ግን መፍትሄ የሌለው የለም። ወደ ሕክምና ብሄድ ሪፈር እንባላለን። መጨረሻ ላይ አንችልም የምንባለው ይኖራል። መላም የለው ወደ ቤቱ ውሰዱት የሚባል ይኖራል። በእግዚአብሔር ዘንድ ግን ሪፈር ያለው ችግር የለም። ሁሉም ነገር መፍትሄ ይሰጠዋል። በሱ ዘንድ እንኳን የታመመን የሞተን ያስነሳ ይችላል እኮ። ለዛ እኮ ነው አብርሃም በልጅ ስም ይጠራልሃል ተባለ አይደል? መልሶ ረድልኝ ሲባል ፍጹም እምነት አለ። በልጅ ስም ይጠራል ብሏል። ለምን እንደዚህ ብለኸኝ አልነበር አላለውም። ቢሞትም ያስነሳዋል። እኔ በፈቃዴ ብሰዋውም የሱ ነው፣ እምቢ ብልም ራሱ ይወስደዋል አለና ነው በፍጹም እምነት ሊሰዋ የሄደው። ስለዚህ ሁሉም ነገር ተስፋችን በእግዚአብሔር ከጣል መፍትሄ የሌለው ችግር የለም። የዚህን ሰው ታሪክ ስናይ ይህን ሁሉ የሚያሳየን ነው እና ጎልቶ የወጣው ከዚህ አንጻር ነው። 38 ዓመት በደዌ ዳኛ የተያዘ ስለሆነ ከዚህ አንጻር ሌሎች በሽተኞችን ቢኖሩም ይህንን የፈወሰበት ከዚህ አንጻር ነው። ቤተክርስቲያንም ይህ እንዲነበብ የሆነው በጸናው ለመናገር እንጂ ሁሉም በሽተኞች የሚታሰቡበት የጋራ የሕሙማን መታሰቢያ ሳምንት ነው። ስለ ሕሙማን ግንዛቤ የሚሰጥበት፣ ተስፋ እንዳይቆርጡ ትምህርት የሚሰጥበት፣ ፈውስ እንደሚያገኙ ከእግዚአብሔር ጋር ሕይወታቸውን አጣጥመው አዛምደው እንዲኖሩ ሰማያዊ መንግስቱን እንዲያስቡ እግዚአብሔር ደዌውን ያመጣው ኃጢአተኞች ስለሆኑ ሳይሆን ለጸጋ ሊሆን እንደሚችል፣ ለክብር ሊሆን እንደሚችል፣ ለዋጋ ሊሆን እንደሚችል በዛ መንገድም ጭምር እንዲረዱ ከክፋት ከኃጢአት አንጻር ከመጣም ንስሐ እንዲገቡ ትምህርት የሚሰጥበት ግንዛቤ የሚወሰድበት በዛው ላይ ደግሞ የእግዚአብሔር ቸርነት ደግሞ በምልአት የሚነገርበት ሳምንት ነው ማለት ነው። መታሰቢያነቱ ለሁሉ ነው። የዚህ አንድ በሽተኛ ታሪክ ጎልቶ የወጣው ከዚህ አንጻር ነው ማለት ነው። ይህንን ወንጌሉን ቀጥታ ስንሄድ አብዛኛው ታሪክ አብሮ ይያያዛል። አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን በሽተኛ በሌላ ጊዜ ሲያገኘው አንተ ሰው ዳግመኛ እንዳትበድል ከዚህ የከፋ ወምዝ ዘያኪ ይርከብከ ነው የሚለው። እንዲያውም ከዚህ የከፋ እንዳያገኝህ የሚል ማስጠንቀቂያ ሰጥቶታል። ስለዚህ እንዲህ ማለቱ ድሮም በሽታው በኃጢአቱ የመጣ ነውን የሚል ጥያቄ ይመስለኛል። እና እንግዲህ ይህ በሽተኛ 48 ዘመን ሊያስተኛ የሚችል በዚህ አይነት ደዌ ሊኖር የሚያደርግ በደል መስራት አለመስራቱን በዝርዝር መጽሐፍ ቅዱስ ላይ የተጻፈ ነገር የለም። የጌታ ንግግር ግን በኃጢአቱ እንደመጣ ያሳያል። እንግዲህ ዳግመኛ እንዳትበድል ለአሁኑ ተፈጉሳል ማለት ነው አይደል? ሁለተኛ ከበደልክ ግን ከዚህ የከፋ ያገኛል ካለ ይህ ሰው በደሉ ባይጻፍም በኃጢአቱ ምክንያት ነው ሄደው የመጣው ማለት ነው። የሚያሳየን ይህንን ነው። አባቶቻችን መተርጉማን ይህንን ወንጌል ባብራሩበት ክፍል ላይ ሲያስቀምጡ የደዌ መንጫዎችን 5 አይነት ናቸው በማለት ይዘረዝሯቸዋል። እነዚህም ደዌ ዘንጽ፣ ደዌ ዘእሴት፣ ደዌ ዘተግሳጽ፣ ደዌ ዘመቅሰፍት፣ ደዌ ዘኃጢአት በማለት ይዘረዝሯቸዋል። ስለዚህ ደዌ ዘንጽ ማለት ቅዱሳን የሚታመሙት ደዌ ማለት ነው። ለምሳሌ መጥቀስ እንችላለን። ቅዱስ ጳውሎስ በልብሱ ዘርፍ ምን ያድናል? የታመሙትን ያድናል። በግብረ ሐዋርያት በሐዋርያት ሥራ ምዕራፍ 19 ከቁጥር 11 ላይ የታመሙ ሰዎች የቅዱስ ጳውሎስ የመጎናጸፊያውን ቅዳጅ እየወሰዱ ይድኑ እንደነበር፣ ሰዎችም ልብሱን ቆርጠው ወስደው ከታመሙ ሰዎች ላይ ሲያኖሩት ይፈወሱ እንደነበር ይገልጻል።
ከዚህ በመነሳት ጳውሎስ ለብሶ ይወጣል። ከዛ በኋላ ድውያን እየወሰዱት ልብሱ ተቆራርጦ ይመለሳል ማለት ነው። እንዲሁ በሐዋርያት ሥራ ምዕራፍ 5 ከቁጥር 15 ላይ ደግሞ ቅዱስ ጴጥሮስ ጥላው ያረፈበት ሁሉ ይፈወስ እንደነበር እንደው ህሙማን ቅዱስ ጴጥሮስ የሚሄድበትን መንገድ ካወቁ በኋላ ጧት ጧት በየት በኩል ያረጓቸዋል? በምዕራብ በኩል ጥላው እንዲያርፍባቸው ማለት ነው። ማታ ማታስ በምስራቅ በኩል ያረጓቸው ነበር። ቅዱስ ጴጥሮስ ሲሄድና ሲመጣ በተለይ የጧትና የማታ ጥላ ረዝም ነው። ስለዚህ ጥላው ያረፈበት ሁሉ ይፈወሳል። አሁን ከብቃት ስለደረሱ ነው። ሆኖም ግን ቅዱስ ጴጥሮስም ህመምተኛ ነው፣ ቅዱስ ጳውሎስም ህመምተኛ ነው። አሁን ቅዱስ ጳውሎስ መራሄ ጉራን ዘበጽንፈ ልብስከ የሐዩ ዱያን ይላል ሊቁ አባ ጊዮርጊስ ዘጋስጫ። በልብስ ዘርፍ የታመሙት ይድናሉ ይላል። እርሱ ግን ደግሞ ህመምተኛ ነው። አሁን ይሄ ደዌ ዘንጽሕ የሚባለው ይሄ ነው። ቅዱሳን ንጹሐን ናቸው፣ ነገር ግን ደዌ ይሰጣቸዋል። ለምን ቢባል እንዳይመኩ ደዌያቸው ፍጡር መሆናቸውን፣ ታናሽ መሆናቸውን፣ ደካማ መሆናቸውን ምን ያላቸዋል? ያሳያቸዋል። ስለዚህ እንዳይመኩ የሚያደርግ ልክ መኪና የሚገታው በምኑ ነው? በፍሬኑ ነው አይደል? ፈረስም በጣም ሲሄድ በልጓሙ እንደሚገታ እግዚአብሔርም ልክ ቅዱሳንን መግቻ አድርጎ ቅዱስ ጳውሎስ ራሱ ገልጾታል በመልእክቱ ላይ ወተውበኒ መላከ ሰይጣን ዘይደጉጸኒ። ስለዚህ እንዳልታበይ እኔን ሊገዛኝ ሊቀጠቅጠኝ የሚችል መላከ ሰይጣን ብሎ ገልጾታል። ይሄን የተሰጠውን በሽታ ማለት ነው። እና ከዚህ አንጻር እንዳይታበዩ ቅዱሳን የሚሰጣቸዋል። እንደውም ምን ይላል ቅዱስ ጳውሎስ በመልእክቱ ላይ ይህም በሽታ ከኔ ያርቅልኝ ብዬ ለመንኩት ይልና እንከሰ ያከለከ ጸጋዬ፣ በሽታው ይራቅልኝ ካልክ ጸጋውን ባለበት ይቆማል አለኝ። እንዲህ ሲለኝ ጨምረህ ስጠኝ አልኩት ይላል። ከዚህ አንጻር ቅዱሳን በዚህ መንገድ የሚታመሙት ደዌ ቢኖር ደዌ ዘእሴት ይባላል። በሌላ በኩል ደግሞ እዚሁ ደዌ ዘንህዝ ተብሎ የሚጠራው ይሄ ነው። በሌላ በኩል በሁለተኛ መንገድ ደግሞ ደዌ ዘንህዝ ከትርምታቸው የተነሳ ከጸዋሚናታቸው የተነሳ ጾምን ጸሎትን ከማብዛታቸው የተነሳ የሚመጣ በሽታ አለ። እንደነ ቅዱስ ጢሞቴዎስ አይነቱ ልክ ስለ ሆድ ደዌ ጥቂት ወይን ጨምርበት የሚል ምክር እንዲሰጥ ያደረገው የቅዱስ ጢሞቴዎስ ደዌ የመጣው በምን ነው ቢባል አብዝቶ ከመጾሙ አብዝቶ ከመጸለዩ የተነሳ የመጣ ነው። ስለዚህ እንዲህ አይነቱ አብዝተው ከመጾማቸው ከመጸለያቸው የተነሳ ስጋ ሲጎዳ የሚመጣው ደዌም እንዳይታበዩ እግዚአብሔር የሚሰጣቸው ደዌም ሁለቱም ምን ተብለው ይጠራሉ? ደዌ ዘንጽ በመባል ይጠራሉ። ሌላው ከደዌ አይነቶች መካከል ደዌ ዘእሴት ነው። ይሄ ተማሪ 9 ወር በጋ ሲማር ከርሞ ወይም 1 ሴሚስተር ሲማር ቆይቶ ተፈትኖ ነው ውጤት ይዞ ወደ ሁለተኛው የሚሄድ። ልክ ቅዱሳንም የሚፈተኑበት ተፈትነው ዋጋ የሚያገኙበት ደዌ ይሰጣቸዋል። ያ ማለት እንደማን? አብርሃም ልጅህን ሰዋልኝ ተብሎ ነው የተፈተነ። ይሄ ሌላ ተግባራዊ ፈተና ነው። ኢዮብ ደግሞ በደዌ ተፈትኗል። ደዌ ዘእሴት ማለት እንደ ኢዮብ ነው። ኢዮብ ልጆቹንም አጥቷል፣ ሀብቱን አጥቷል፣ ጤናውን አጥቷል። ግን እግዚአብሔር ይመስገን ከማለት ምን አላለም? ወደኋላ አላለም። እንደውም በባለቤቱ በኩልም ራሱ ተፈትኗል። እንከሰ ባርኮ ወሙት ብለዋለች እኮ ኢዮብ። ልጅህን አጥተህ ጤናህን አጥተህ ሀብትህን አጥተህ አሁንም እግዚአብሔር ይመስገን ትላለህ? እስኪ አንድ ጊዜ እግዚአብሔርን ስደበውና ርገመውና ሙት ብለዋለች። እርሱ ግን ያለው ምንድን ነው? ራቄ ወጻይኩ እንከርሰሜ ወራቄ ገብ፣ ራቁቴን ወጥቻለሁ ራቁቴን እመለሳለሁ እግዚአብሔር ይመስገን በማለት መልሷል። ይህን ትዕግስቱን አይቶ እንደገና ሀብቱ ንብረቱ እንዲመለስለትና ከድሮው ይልቅ የኋላው ህይወቱ ደግሞ ያማረ የተስተካከለ እንደሆነ እዛው መጽሐፈ ኢዮብ ምዕራፍ 2 ቁጥር 6 ላይ ይገልጸዋል። ይሄም አሁን የነ ኢዮብ አይነቱ ደዌ ምን ተብሎ ይጠራል? ደዌ ዘእሴት፣ ዋጋ የሚያሰጥ ደዌ ማለት ነው። ሌላው ሶስተኛው ደዌ ዘተግሳጽ። ይሄ ደግሞ ሰው ወደ ተሳሳተ ጎዳና ሊሄድ ሲል እግዚአብሔር ገስጾ የሚያስተካክልበት እንደማን? እንደ ሕዝቅያስ አይነት። ሕዝቅያስ ከእግዚአብሔር መንገድ መውጣት በጀመረ ጊዜ በሁለተኛ ነገሥት ምዕራፍ 20 ከቁጥር 1 ላይ ዝርዝር ታሪኩን እዛ ላይ ማየት ይቻላል። እና እግዚአብሔር ደዌ ልኮበታል። በነቢዩ በኢሳይያስ በኩል አስጠንቅቆታል። ቤትህን አስተካክል፣ ያለዛ ምን ትላለህ? በዚህ
15 በዚህ ጊዜ ውስጥ ትሞታለህ ሲለው እንደገና ንስሐ ገብቶ ራሱን አስተካክሎ በእድሜው ላይ 15 ዓመት ተጨምሮለት ከደዌውም ተፈውሶ ህይወቱ እንደተስተካከለ ይገልጻል። አሁን ይሄ ምንድነው? ተግሳጽ ነው። ደዌ ዘተግሳጽ የሚባለው እንዲህ አይነቱ ነው። ሌላው አራተኛው ደዌ ዘመቅሰፍት። ይሄ ደግሞ ሰዎች ከእግዚአብሔር መንገድ በጣም ሲወጡ በኃጢአት ላይ ኃጢአት፣ በበደል ላይ በደል፣ በክፋት ላይ ክፋት ባደረጉ ጊዜ እግዚአብሔር መቅሰፍት አንጥቶ ጠራርጎ የሚያጠፋበት ገስጾ የሚመልስበት ሳይሆን የመጨረሻ ጥፋት የሚያጠፋበት ሰዶምና ገሞራ እንዳጠፋቸው አይነት እንዲህ አይነቱ ደግሞ በግብረ ሐዋርያት ወይም በሐዋርያት ሥራ ምዕራፍ 12 ከቁጥር 23 ላይ የተገለጸ የሄሮድስ ታሪክ አለ። ይሄ ሄሮድስ ከ12ቱ አርድእት መካከል አንዱ የሆነ የጌታ ወንድም ተብሎ የሚጠራው መልእክቱን የጻፈው ያዕቆብን የመጀመሪያው የሐዋርያ ሲኖዶስ ርዕሰ መንበር ሆኖ የመራው እርሱን የገደለው እርሱ ነው። ስለዚህ በቅዱስ ጴጥሮስ ሞት በቅዱስ ያዕቆብ ሞት ሲደሰቱ አይቶ ከሐዋርያት መካከል አንዱን ስለገደልኩ እንዲህ ካሉ፣ ከአርድእት መካከል አንዱን ስለገደልኩ እንዲህ ካሉ መሪያቸው ጴጥሮስን ማበገለው ምን ያህል ይደሰቱ ብሎ ጴጥሮስ ሳይቀር ያሰረው ነው። ስለዚህ እንዲህ አይነት ጨካኝ ስለነበር ከዕለታት አንድ ቀን ሕዝብን አይሁዳውያንን ሰብስቦ በአደባባይ በሚናገርበት ጊዜ ይህ የንጉሥ ቃል የአምላክ ቃል ነው እስከ ማለት ደርሰዋል። ሕዝቡ ከመፍራታቸውም የተነሳ ማለት ነው። እርሱም አሜን ብሎ ተቀብሎታል። ራሱን በአምላክነት ደረጃ ከፍ እስካደረገ በኃጢአት ላይ ኃጢአትን ስለጨመረ እግዚአብሔር ደዌ ያዞበታል። ወዲያው ይላል ይህ ቃል የአምላክ ቃል ነው እያሉ ሕዝቡ በሚናገሩበት እሱም እውነት አድርጎ በተቀበለበት ጊዜ የእግዚአብሔር መልአክ ሰይፉን መዞ ታየው። ያን ጊዜ ይህ ሄሮድስ ተልቶ ሸቶ ደርቆ ዕለቱን ነው የሞተው። ይሄ መቅሰፍት ማለት ይሄ ነው። ደዌ ዘመቅሰፍት ማለት በዚህ መንገድ የሚሆነው ነው። ሌላው የመጨረሻውና አምስተኛው ደዌ ዘኃጢአት የሚለው ነው። ምንድነው ያልኩት? ደዌ ዘኃጢአት። ይሄ ደግሞ ከኃጢአት የተነሳ የሚመጣ ደዌ። አሁን ሰው በጣም በኃጢአት ላይ ኃጢአት፣ በክፋት ላይ ክፋት ሲሰራ አብሮ የሚመጣ አሁን ፍጹም ዘማዊ ከሆነ ከአንዱ ሲል በሌላ በሽታ ቢጠቃ ከኃጢአት የተነሳ ይመጣል። አሁን ይሄ በሽታ ልክ እንደዚሁ በኃጢአት ላይ ኃጢአትን ሲጨምሩ እግዚአብሔር ሕይወታቸውን ደስታ እንዳይኖርበት፣ በሕይወታቸው እንዳይደሰቱ፣ በማንነታቸው እንዳይመኩ እግዚአብሔር የሚያመጣው በሽታ ቢኖር ይሄ ምን ተብሎ ይጠራል? ደዌ ዘኃጢአት ተብሎ ይጠራል። ከታሪክም ስንወስድ ለምሳሌ ይህንኑ እንጥቀሰው። ሌላ ከመጥቀስ ይልቅ ይህን ቅድም ያነሳነውን በሽተኛ ታሪክ መጥቀስ እንችላለን። ስለዚህ የዚህ ሰውዬ በደሉ በሽታው የኃጢአት ነው የሚያሰኘው እንዲህ ይላል። የቀጠለ ታሪክ ነው። አይሁድም የዳነውን ሰው ዛሬ ሰንበት ነው፣ አልጋህን ልትሸከም አይገባህም አሉት። እርሱም መልሶ ያዳነኝ እርሱ አልጋህን ተሸከም አለኝ አላቸው። የሚገርም እኮ ነው። አሁን 38 ዓመት የኖረ ሰው ከደዌው ድኖ አልጋ ተሸክሞ ሲሄድ እልል ማለት ነው የሚቀናው ወይስ ባልተሻረ ነው የሚያሰኘው? አይሁድም በባህሪያቸው በጎነት አይስማማቸውም። ወግ አጥባቂዎች ናቸው። ባልተሻረ በሰንበት ቀን አልጋ ተሸክመ መሄድ የለብህም ማለት። ወዲያው እርሱም ደግሞ በዮሐንስ ወንጌል ምዕራፍ 9 ላይ እንደተገለጸው ከእናቱ ማኅፀን ዕውር ሆኖ የተወለደው ከዳነ በኋላ በጣም ነው ሰፊ ክርክር የሰጣቸው ለአይሁዳውያን። እኔ ያዳነኝ እንዲህ ብሎኛል፣ እርሱ ነቢይ ነው፣ እናንተም ሄዳችሁ ትማሩ እንደው እስከ ማለት ነው። አሁን እዚህ ላይ ግን በጣም ይሉኝ ተያዘውና 38 ዓመት ያዳነውን ጌታ ረስቶ እኔ ምን ላድርግ እሱ እኮ ነው ምን ላድርግ እሱ እኮ ነው ተሸከም ብሎኝ ነው አለ። ግን ይሄ ሰውዬ እኮ እንደው በመግቢያ እንደገለጽኩት ሰው የለኝም ያለው እኮ ሰው ያሳጣው ስራው ነው። እስኪ አስቡት። እንደ ሁላችንም የሆነ ካፌ ገብተን ሻይ ጠጥተን በኋላ ሂሳብ ስንል ተከፍሏል ብንባል፣ የሆነ መኪና ገብተን ሂደን ሂሳብ ስንል ተከፍሏል ብንባል ዝም ብለን ነው እንደምንሄደው? ማን ነው የከፈለው ማለት እኮ ይጠበቅብናል። ከዛ ሰውየውን አውቀን አመሰግናለሁ ብለን ነው የምንሄድ። አሁን ይህ ሰው 38 ዓመት ከኖረበት ደዌ ተፈወሰ። ለዛውም አልጋውን ተሸክሞ ሄደ። ማነህ ማለት አይጠበቅበትም? እንዴት ነው ማለት አይጠበቅም? ለዚህ ሰውዬስ ውለታ አሁን ይሄ ነው መልሱ። አረ ይሄ ብቻ አይደለም፣ ያዳነውን አላወቀም። ተመልከቱ እንግዲህ ያዳነውን አላወቀም። እኔ ምን ላድርግ? ምንም አድራሻም አልተቀያየረም።
ማን ያዳነ ሲሉ ያዳነኝን አላውቅም አላቸው። በዚህ ሁኔታ እንዳሉ ጌታ በሌላ ጊዜ በቤተ መቅደሱ ተገኝቶ በምኩራብ ተገኝቶ በሚያስተምርበት ጊዜ ይህን ሰው አገኘውና አዝማሚያው አላማረውም፣ ሁኔታው ሁሉ ማለት ነው። አንተ ሰው አለው። እዚህ በኋላ ነው እንግዲህ ይሄ ንግግር የመጣው። አንተ ሰው ዳግመኛ እንዳትበድል፣ ከዚህ የባሰ እንዳያገኝ። አዝማሚያው ሲያየው አንደኛ የት ነህ እንዴት ነህ የሚል ምንም መረጃ አልወሰደም። በሁለተኛ ለሚጠይቁት አላውቀውም፣ ምን ላድርግ ባል ያሻረኝ እሱ ነው ያላቸው። አሁን እንዲህ ነው ታሞ የተነሳ ምንድን ነው የሚባለው? ፈጣሪውን ረሳ የሚባለው የሀገራችን ብሂል ከዚህ ጋር የሚገናኝ ነውና ጌታ ክርስቶስ ዳግመኛ እንዳትበድል የባሰ እንዳያገኝህ ሲለው አለና ዳግም አልበድልም ብሎ የቀድሞ ኃጢአቱንም አሁን ያለበትንም ከማስታወስ ይልቅ አላውቀውም ብያቸው ነበር፣ አሁን ሰውየውን አወቅኩት አለና ለመረጃ እንዲሆነው አሁን ለክፉ ሲሆን አስተውሎ አየው። ማን እንደሆነ ያዳነው ተረዳ። ከዛ በኋላ ሂዶ ለአይሁዳውያን ያዳነኝማ መሲህ ክርስቶስ ነው የናዝሬቱ ኢየሱስ ነው ብሎ ምስክርነት ሰጠ። ይሄ ብቻ አይደለም። በስቅለት ጊዜ ሊቀ ካህናቱ ጌታ ክርስቶስን ሲጠይቀው ከመዝኑ ተዋስኦ ለሊቀ ካህናት በማለት ጌታ ክርስቶስን በጥፊ የመታ ይሰው ተመልከቱ። እንግዲህ ባዳነው ነው ጌታውን በፈወሰው ሰው ነው ጌታ በጥፊ የተመታ። በፈወሰው እጅ እኮ ነው። ባጎረሱበት ይነከሱበት ነው የሚባለው። ልክ እንደዛ ነው። አሁን ይሄ ውለታ ቢስ የመጨረሻ ውለታ ቢስ ሰው የማያውቅ ሰው የሌለው ታዲያ ይሄ ሰው የለኝም ቢል ያንሰዋል እንጂ በዛበታል። ሰው የሚያሳጣ ስራ እኮ ነው እየሰራ ያለው። እንኳን ሰው አምላክም የለው ይሄ ሰው አምላክንም አጣኩ ፈዋሹንም አጣኩ። በዚህ አይነት ሁኔታ በነገር የተያዘ ሰው ነው ለጌታ መሰቀል ምስክር ሆኖ የቀረበ ይሄ ነው። ያን ጊዜ ጌታም እንዳለው ዳግመኛ አትበድል ተብሎ አልነበር? በዕለተ ስቅለት በደለ። ያ ጌታን በጥፊ የመታበት እጅ ሰለለ፣ ደረቀ። ከዛ በኋላ ፍጻሜውን መቼም ለንስሐ በቃ የሚል የተጻፈ ነገር የለምና ከዚህ ታሪክ ስንነሳ ምንም በግልጽ ባይቀመጥም የ38 ዓመት ያስተኛው የዚህ በሽተኛ ደዌው የመጣው ከኃጢአት መሆኑ የኋላው ታሪክ እንደመነሻ ያስረዳናል። በግልጽ የተጻፈ ባይኖርም ማለት ነውና ስለዚህ የደዌ አይነቶች አመጣጣቸውን በዚህ መንገድ ነው። እንግዲህ ይህንን ቃል የሚሰሙ ሁላቸውም የኔ ደዌ ከየት አንጻር ነው? ደዌ ዘእሴት ነው? ደዌ ዘተግሳጽ ነው? ደዌ ዘመቅሰፍት ነው? ደዌ ዘኃጢአት ነው ወይስ ዘንጽ ነው የሚለውን ራሳችንን የምንወስደው። አብዛኛው ግን ደዌ ዘተግሳጽ ሳይሆን አይቀርም አይደል? አንዳንድ ጊዜ መቼም የኛነ ነገር ሲይዘንም ጭብጥ አንሞላም፣ ሲለቀንም ደግሞ ሜዳው ይጠበናል። ስለዚህ በደዌ በኩል እግዚአብሔር ያስተምራል። ሊያስተምረን ነው፣ ሊመክረን ነው። የሆነ ቀን ይቅር ይለናል። ይቅር ካላለንም ከጤናችን ደዌያችን እንደሚጠቅመን አውቆ ነው የሚለውን ይዘን በተስፋ ወደ እርሱ ወደ ባለቤቱ መቅረብ እንዳለብን ጭምር ነው ይሄ ቃል የሚያስረዳው። በዛውም እንደው እንዳጠቃላይ ደግሞ መጻጉዕ ብለን በልምድ የምንጠራው ሰው ነገር ግን በስም ያልተጠቀሰው ይህ በሽተኛ ውለታ ቢስ ነው። ስሙም አለመጠቀሱ ስም የለሽ ነው። ሰው ይወጣት ስም አይገባውም እንዲያው። ስለዚህ አሁን ይሄ ሰው ውለታ ቢስ ነው። እኛም ወደ ራሳችን መጣ ብለን የእግዚአብሔርን ውለታ ግድ ከመዳን አለመዳን እንዳንታመም ማድረጉም እኮ ውለታ ነው። እየሰማችሁኝ ነው? አሁን የግድ ታምን መዳናችን አይደለም እግዚአብሔር አደረገልንም እንዳንታመም መሆናችንስ ይሄም እኮ ትልቅ ውለታ ነው። ትዳራችን የተባረከ ከሆነ ህይወታችን የተባረከ ከሆነ ንግዳችን ከተባረከ ገንዘባችን ከተባረከ ልጆቻችን በጤና ከኖሩ እኛ በጤና ከሮን ስለዚህ ይሄን ውለታውን በምን ነው የምንመልሰው? በማማረር ነው አይደለም። ሰው የለኝም በማለት ነው አይደለም። በማመስገን ወደ ቤቱ በመቅረብ ይህን የእግዚአብሔርን ውለታ እንዳንዘነጋ የሚል መልእክትም ጭምር በዚያው ላስተላልፍ ብዬ ነው። እንግዲህ ጥያቄው በዚህ መንገድ ነው። እሺ የተወደዳችሁ ተመልካቾቻችን ጊዜ ሰጣችሁ ይህን መርሃ ግብር ስለተከታተላችሁ ከልብ እናመሰግናለን። ቆይታችን ይህን ይመስል ነበረ። በቀጣይ በሌላ በተመሳሳይ መርሃ ግብር እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ቸርን ሰንብት።